ሰላም ጤና ይስጥልን ውድ የዲጂታል ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በተለያየ ጊዜ ለእናንተ የኤችኤንኤስ እና የዳታቤዝ ቲኦቲ ጥያቄዎች ወደ እናንተ ሳደርስ ቆይቻለሁኝ። በዛሬው ዕለት ደግሞ በእናንተ ጥያቄ መሰረት የኤችኤንኤስ ሌቭል 5 ቲኦሲ ሆሎቲክ ኤግዛም የሚይዛቸውን የፕራክቲካል ጥያቄዎችን ለእናንተ ለማድረስ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። በተለያዩ ጊዜ የእያንዳንዱ ከሌቭል 1 እስከ 4 ድረስ ሊይዙት የሚችሉትን ዩኒት ኦፍ ኮምፒተንሲዎች ለእናንተ አድርሻለሁኝ። ነገር ግን በዲፕሎማ ተማራችሁም አልተማራችሁም ቲኦሲው ከበር የሚያደርጋቸው ነገሮች በዲፕሎማው ካሪኩለም እና የትምህርት ስትራቴጂ መሰረት ከበር የሚደረግ ይሆናል። ስለዚህ ሌቭል 5 ላይ ከበር የሚያደርጋቸው እነዚህን ዩኒት ኦፍ ኮምፒተንሲ ይሆናል ማለት ነው። 4 እስከ 1 ድረስም አብሮ በዚህ በእያንዳንዱ የራሱ ፐርሰንት ይኖረዋል። ያንን ይዞ ከበር የሚያደርጋቸውን ነገሮች ይኖራሉ ማለት ነው። ወርጋም ስትሄዱ በተመሳሳይ እነዚህን ዩኒት ኦፍ ኮምፒተንሲዎች ከበር የሚያደርግ የተወሰነ ፐርሰንት ይኖረዋል ማለት ነው። አብዛኛውን ጊዜ 5 ስትፈተኑ 3፣ 4 እና 5 ላይ በዛ ያለ ዩኒት ኦፍ ኮምፒተንሲ ከበር የሚያደርግ ይሆናል። ዋና 2 ላይ ደግሞ የተወሰኑ ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ ስሪም ስትሄዱ እነዚህን ዩኒት ኦፍ ኮምፒተንሲዎችን ከበር የሚያደርግ ይሆናል ለቲዮሪም ለፕራክቲካሉ ማለት ነው። በተመሳሳይ ቱም ጋር ስትሄዱ እነዚህን ከበር ያደርጋል። ዋን ላይም ስትሄዱ እነዚህን ከበር የሚያደርግ ይሆናል ማለት ነው። ስለዚህ በአጠቃላይ እያንዳንዱ ከሌቭል 1 እስከ 5 ድረስ ያሉት ዩኒት ኦፍ ኮምፒተንሲ የራሳቸው የሆነ ፐርሰንት አላቸው። አንድም ዩኒት ኦፍ ኮምፒተንሲ ከሲኦሲው ላይ ፊክስ ሳያደርግ ኦር ደግሞ ቦታ ሳይኖረው የሚቀርበት አጋጣሚ አይኖርም ማለት ነው። ስለዚህ እንደምትመለከቱት የሌቭል 5 ከቨር የሚያደርጋቸው የመጀመሪያው ስታብሊሽ ኤንድ ሜንቴን ክላይንት ዩዘር ላይሰንስ ኤንድ ቢዝነስ ሪሌሽንሺፕ የሚል ፕሮጀክት ይኖራል ማለት ነው። ሶስቱም ፕሮጀክቶች የራሳቸው የሆነ ኬዝ ስተዲ አላቸው። ስለዚህ በዚያ ኬዝ ስተዲ መሰረት የሚሰሩ ይሆናሉ። ፕሮጀክቱ ጋር ስትሄዱ ፕሪፔር ዲዛስተር ሪከቨሪ ኤንድ ኮንቲንጀንሲ ፕላን የሚል አለ። ስለዚህ ከዚህ ጋር ዲዛስተር ሪከቨሪ ሪከቨር የምናደርጋቸው ኦር አፕል ሊያደርጉ ናቹራል ሊሆን ይችላል፣ ሂውማን ዲዛስተር ሊሆን ይችላል። እነሱን አፕል ሊያደርጉ የሚችሉ ነገሮችን በእሱ የተመረኮዘ ጥያቄ ይኖራል። የመጨረሻው ፕሮጀክት ዴቨሎፒንግ አን አክሽን ኤንድ ሲስተም ኢንፍራስትራክቸር ዲዛይን ፕላን የሚል አለው። ስለዚህ የኛው ከፎር ጋር የተገናኘ ነው። ዲዛይን ማድረግ፣ ፕላን ማውጣት፣ ስኬጁል ማውጣት ጋር የተያያዙ ፕሮጀክቶች ኦር ታስኮች ይኖራሉ ማለት ነው። ስለዚህ እነዚህ ከ1፣ 2 እና 3 ፕሮጀክቶች ማለት ነው በ5 ጋር በሆሊስቲክ ኤግዛም ላይ ከበር የሚደረጉ ፕሮጀክቶች ይሆናሉ። አብዛኛውን ጊዜ የሚመጣ 3 ፕሮጀክቶችን ይዞ ይሆናል ማለት ነው። ስለዚህ የመጀመሪያው ፕሮጀክት ኤስታብሊሽ ኤንድ ሜንቴን ክላይንት ዩዘር ላይሰንስ ኤንድ ቢዝነስ ሪሌሽንሺፕ የሚለው ፕሮጀክት የመጀመሪያ ታስክ ኪክ ኦፍ ሚቲንግ ነው። ስለዚህ ሚቲንግ ፕሮጀክት ከመሰራቱ አስቀድሞ ስብሰባ ይኖራል። ለዚያ ስብሰባ የሚያስፈልጉትን ነገሮች ቲክ በማድረግ ለስብሰባ ፎርማቱን ማወቅ ያስፈልጋል። ይሄ አሁን አብዛኛውን ጊዜ የምንሰራው ሌቭል 1 ላይ ሌቭል 2 ጋር ሰርቪስ ሌቭል አግሪመንት ብለን የምንሰራው እሱ እንደማለት ነው። ምክንያቱም አንድ ስብሰባ ሲደረግ የስብሰባ ቦታ፣ የስብሰባ ሰዓት፣ የሚሰበሰቡት የተገኙ ያልተገኙ እና አጀንዳ ለዲስከሽን የተቀመጥንበት ኦር ደግሞ ያገኘ ነው የሚል ነገሮች በሙሉ ኪክ ኦፍ ሚቲንግ ጋር ይኖራሉ ማለት ነው። ታስክቱ ላይ ጀነሬት ሪፖርት ቤዝድ ኦን ኢንፎርሜሽን በተሰጠን ኢንፎርሜሽን ኦር ደግሞ እዛ ጋር በኪክ ኦፍ ሚቲንግ ኢንፎርሜሽን አማካኝነት አቴንዳንሱን እዚህ ጋር እንጽፋለን። ፖይንት ኦፍ ዲስከሽን ያደረግንበትን ፖይንት እዚህ ጋር እንጽፋለን። ሳጀስት ፖይንትን ለሶሉሽን የቀረቡ ነገሮችን ደግሞ እዚህ ጋር ገልጸን እናስቀምጣለን ማለት ነው። ሪማርክ ላይ ጃምፕ ማድረግ ትችላላችሁ። ቢትስ ኦድ የሆነ ነገር ኦር ካለው ነገር የተለየ ነገር ካለ እዚህ ጋር ልናስቀምጥ እንችላለን ማለት ነው። ታስክ 3 ራይት ፕሮፖዛል ቱ አፕግሬድ ዳታ ሴንተርስ ኦፍ ሰንላይት ካምፓኒ። የሰንላይት ካምፓኒ የሚባል በተሰጠ መሰረት ይህን ሶፍትዌር ኦልደስት የሆኑ ሶፍትዌሮችን ኦልደስት የሆኑ ሃርድዌር እና ኔትወርክ ኢኩመንቶችን የሚጠቀም ከሆነ እነዛን ሃርድዌር ኔትወርክ ኢኩመንቶችን እና ሶፍትዌሮችን አፕግሬድ ለማድረግ ቢፈለግ በምን አይነት መንገድ አፕግሬድ ያደርጋል ኦር ፕሮፖዛል ማስቀመጥ እና መጻፍ ነው። እሱንም አብሮ ኢንክሉድ የተደረገ ነው። ታስክ 4 ራይት ስዊት አናላይዝ ኦፍ ሰንላይት ካምፓኒ። እዚህ ጋር አፕግሬድ ሲደረግ የሚያስፈልጉት ስትሬንግዙ ሊሆን ይችላል፣ ዊክነስ አለ፣ ኦፖርቹኒቲስ አለ፣ ትሬትስ አለ። እነዚህን ነገሮች በሙሉ ኮንሲደር አድርገን ያ ሰንላይት ካምፓኒ አፕግሬድ ሲደረግ ስዊት አናላይዝ እናስቀምጣለን። ስለዚህ ስዊት አናላይዝ ከመስራታችን አስቀድመን እነዚህ ስዊት ምንድን ናቸው የሚሉት ተርሞችን ከተረዳን በኋላ ለእያንዳንዱ ለሚያስፈልገን ነገር በኬስ ስተዲው ተነስተን ይሄ ስትሬንግዝ እንደዚህ እንደዚህ ጥቅም አለው የሚል ዊክነስ ላይ በተመሳሳይ ይሄ ነገር ቢደረግ እንደዚህ አይነት ሊሚቴሽን አለ፣ እንደዚህ አይነት ኤሪያ ላይ የሚያስፈልጉ ኢምፕሩቭመንቶች ይኖራሉ የሚል ፎርካስቲንግ ልናስቀምጥ እንችላለን። ኦር ኤክስተርናል ፋክተሮችን በተመሳሳይ ልናስቀምጥ እንችላለን።
ስጋቶችን በአጠቃላይ ደግሞ አስቀምጠን ስዊት አናላይስን ፕላን አድርገን ስትራቴጂካሊ ኢቫሉዌት የምናደርግበትን ፎር ፋክተሮችን ዲፋይን ማድረግ ከኛ የሚጠበቅ ይሆናል ማለት ነው። ፕሮጀክቱ ላይ ፕሪፔር ዲዛስተር ሪከቨሪ ኤንድ ኮንቲንጀንሲ ፕላን ነው። ስለዚህ ይህም የራሱን የቻለ ኬስ ስቴዲ ይሰጣል። ከዛኛው ጋር የተዛመደ ሳይሆን ከዚህ የራሱ የቻለ ይሰጣል። ስለዚህ ከዚያ ኬስ ስቴዲ የተነስተን ራይት ሃርድዌር እና ሶፍትዌር ሪኳየርመንት ነው። ይህን በተመሳሳይ ያን እንደሰራ ነው ሁሉ በፎር ላይ እንደሰራ ነው ሃርድዌር እና ሶፍትዌር ሪኳየርመንት ማውጣት ነው። ዋት ሪኳየርመንት ቢ ኮንሲደርድ አፖን አፕግሬዲንግ አፕግሬድ ስናደርግ የሚያስፈልጉን ሪኳየርመንቶች እነማን ናቸው? ሃርድዌር ሪኳየርመንት፣ ሶፍትዌር ሪኳየርመንት፣ ከዲቫይስ ማንጻር እነሱን ነገሮች በአጠቃላይ ሪኳየርመንት ኒድ አናላይዝ እንሰራለን። ታስክ ስሪ ስኬጁል ቱ አፕግሬድ ሴንድ ትሬኒንግ ኦፍ ስታፍስ የሚያስፈልጉትን የኛው ዲቨሎፕ ማድረግ ሳይሆን አፕግሬድ ማድረግ ኤግዚስቲንግ የሆነው ሲስተም ወደ ኒው ኦር ሌሰስ ቨርዥን ማሳደግ ስለሆነ አፕግሬድ ለማድረግ የሚያስፈልጉት ስኬጁል፣ በተመሳሳይ ደግሞ መጨረሻ ላይ ትሬኒንግ የሚሰጥበትን ስኬጁል እናወጣለን። ይሄ ከፎር ጋር ተመሳሳይ ስለሆነ ማለት ነው። የፕሮጀክቱ የመጨረሻው ታስክ ፎር ነው። ሪስካል ሲኒያሮ በተሰጠን ኬስ ስተዲ መሰረት አፕግሬድ ስናደርግ ሊያጋጥሙ የሚችሉ ሪስኮችን ከዛ ሌቭል ኦፍ ሪስክ ፈርስት፣ ሰከንድ ኦር ሃይ፣ ሚዲየም፣ ሎው እያደረግ እናስቀምጥ እንችላለን። ከዛ ሪስክ ትራከር ኦር ኬዞችን በአጠቃላይ እዚህ ጋር አስቀምጠን ሪስክ ሲኒያሮ ሰርተን ታስክ ፎር እንጨርሳለን ማለት ነው። የመጨረሻው ፕሮጀክት ስሪ ነው። ዴቨሎፒንግ አን አክሽንስ ኤንድ ሲስተም ኢንፍራስትራክቸር ዲዛይን ፕላን የሚላለን። የኛው አብዛኛውን ጊዜ ከዲዛይን ጋራ ከቪዲዮ ጋራ ከቮይስ ኦቨር ኢንተርኔት ወይም ደግሞ ኮሚኒኬት ስናደርግ የተለያዩ ቦታ ቢሆን በምን አይነት መንገድ ኮሚኒኬት እናደርጋለን የሚሉትን ፕሮጀክት የምንሰራበት ይሆናል ማለት ነው። ስለዚህ የመጀመሪያው ታስክ ሊስት ኦል ዘ ሶፍትዌር ዩዝድ ፎር ቪአይፒ ኦር ቮይስ ኦቨር አይፒ ሶፍትዌርስ። የኛ ምንድነው አብዛኛውን ጊዜ በተለያየ ሀገር ያሉ አንድ ካምፓኒ የተለያየ ቦታ ቢኖረው እነዛ ሰዎች ኮሚኒኬት ለማድረግ የሚጠቀሙበት የቮይስ ኮሚኒኬሽን ሶፍትዌር አይነቶችን ጥቀስ ነው። እሱን መጥቀስ ያስፈልጋል ማለት ነው። ታስክ ቱ ላይ ኢንስቶል አይፒ ሜሴንጀርስ። ስለዚህ ላይ ከጠቀስናቸው ታስኳ ላይ ከጠቀስናቸው መካከል አይፒ ሜሴንጀር የምትባሉትን ኢንስቶል አድርገን ዲሞንስትሬት ማለት ነው። ሪሲቭ እና ሴንድ ሲያደርግ ዲሞንስትሬት ማድረግ ነው። ይሄ አብዛኛውን ጊዜ ሪሞትሊ ኮሚኒኬት ማድረግ ስለሆነ አብዛኛውን ጊዜ ሪሞትሊ ኮኔክት አድርገን በአንድ ኮምፒውተር ላይም ሴንድ እና ሪሲቭ ሲያደርግ ዲሞንስትሬት አድርገን ለሚፈትነው አካል ማሳየት ነው። ታስክ ስሪ እና የመጨረሻው ዲዛይን ባይ ዩዚንግ ቪዲዮ። ስለዚህ ኬስ ስተዲው ለምሳሌ ሰናይት ካምፓኒ የሚባለው አዳማ ላይ፣ አዲስ አበባ ላይ እና ሐዋሳ ላይ ብራንች አሉት ቢባል እነዚህን ሶስት የተለያየ ዴስቲኔሽን ያሉትን ካምፓኒዎች ወር ደግሞ ቢሮዎችን ማገናኘትና መስራት ቢፈለግ የነዚህን ዲዛይን ቪዲዮ ላይ አስቀምጡት የሚል ነው። ስለዚህ አብዛኛው ጊዜ የኔትወርክ አይነቶች ላን፣ ዋን እና ማን ብለን እንሰራለን ኦር ዲፋይን እናደርጋቸዋለን በተወሰነ ደረጃ ማለት ነው። ግን እነዚህ የተለያየ ዴስቲኔሽን የተለያየ ሲቲ ካሉ ኮኔክት የምናደርግበትን የቶፖሎጂ አይነትም ዲፋይን አድርገን የዲቫይስ አይነት ሁሉ ገልጸን እዚህ ጋር በቪዲዮ ዲዛይን እንድናደርግ የሚጠይቅ ስለሆነ ማለት ነው። ስለዚህ እነዚህን ታስኮችን እና ፕሮጀክቶችን በመስራት ለሌቭል 5 ሬዲ ሆናችሁ መፈተንና መስራት ትችላላችሁ ማለት ነው። ከተመቻችሁ ላይክ፣ ሳብስክራይብ እና ኮመንት በማድረግ እንድትተባበሩ ስል በትህትና ጠይቃለሁኝ። መልካም ውሎ፣ መልካም ምሽት፣ መልካም አዳር።